እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ኢራን መካከለኛ ምስራቅን በሚሳኤል አነደደች። ወደ ሳውዲ አረቢያ፣ ኩዌትና ኤሚሬቶች የተተኮሱት ሚሳኤሎችም የመካከለኛው ምስራቅ ሰማይ ከእንግዲህ የከዋክብት መገኛ መሆኑ አበቃለትም። አሁን ሰማይ የሞት መላእክተኞች የሚከንፉበት በነጭ ቶንና በሚቃጠል የባሩድ ጭስ የታፈነ የጦር ላብራቶሪ ሆነም። ዓለም ለዘመናት ስትፈራው የነበረው ያ ታላቁ ጦርነት ደጃፍ ላይ ሳይሆን ሳሎኖች ድረስ ዘልቆ ገባም። በሪያድ፣ በኩዌት ሲቲና በአቡዳቢ ሰማያት ላይ የሚታየው ትዕይንት ተራ ወታደራዊ ግጭት አይደለም። የኢራን አብዮታዊ ዘብ ኦፕሬሽን ፕሮሚስ ቪ በሚል የሰየመው የቀጠናው የጂኦፖለቲካ ካርታም በኃይል መለወጥ የቆረጠ ስልታዊ ወረራ እንጂ ቴህራን ለዓመታት የሰፋችው የዲፕሎማሲ ካባ ዛሬ ተቀዶ ተጥሏል። ቀደም ሲል ጎረቤቶች ተብለው የሚጠሩት ሀገራትም በአንድ ጀንበር የጠላት ተላላኪዎች ወደሚል አስፈሪ ስም ተቀየሩ። ይህ ጦርነትም የቃላት ሳይሆን የህልውና ኢራን በ33ኛው ማዕበል ጥቃቷም ከአንድ ቶን በላይ የሚመዝኑ ግዙፍ የባላስቲክ ሚሳኤሎችን ብቻ ለመጠቀም መወሰኗም ዓላማው ወታደራዊ ኢላማዎችን መምታት ብቻ ለመሆኑን ያሳብቃል። ይልቁንም የጠላቶቿን መሰረተ ልማትና ስነ ልቦናዊ ተቋማት ሙሉ በሙሉ የማውደም ወይም ሲስተሚክ ፕላቫራይዜሽን ስልት ነው። የፓትሪዮትና የታድ መከላከያ ጋሻዎች በመቶዎች በሚቆጠሩ ድሮኖችና ሚሳኤሎች በሚሰነዘር የሳቹሬሽን አታክ ናዳ ተጨንቀዋል። የዓለም የኢኮኖሚ የደም ስር የሆነው የነዳጅ መስመርም በሞት አፋፍ ላይ ቆሟል። ቻይና፣ ፈረንሳይና ሩሲያ ዲፕሎማሲያዊ ህይወት ለመዝራት ቢጣጣሩም ከቴህራን የተሰጠው ምላሽ ግን ቀዝቃዛና አስፈሪ እምቢተኝነት ብቻ ነው። ዛሬ በመካከለኛው ምስራቅ ስታተስኩ ወይም የነበረው ይዘት አክትሞለታል። የሰላም ጥሪዎች በሚሳኤል ሳይነሮች ድምጽ ሲለወጡ የዜጎች ህይወት ወደ መጠለያ ካምፖች ተቀይረዋል። በአልኻራጅ ወይም በኩዌት ምድር ላይ የሚፈጠር አንዲት የመከላከያ ስህተት መላውን ዓለም ወደማይወጣበት የኢኮኖሚ ቀውስና መጠነ ሰፊ ዓለም አቀፍ ጦርነት ሊከተው ይችላል። መካከለኛው ምስራቅ በታሪኳ አይታው በማታውቀው የእሳት አውሎ ንፋስ ውስጥ ትገኛለች። ሰማዩ በጭስ ተጋርዷል። ምድሪቱ በሚሳኤል ተናውጣለች። ይህ ለቀጣዩ ክፍለ ዘመን የሚተርፍ አዲስና አስፈሪ እውነታም የማዋለጃ ምጥ ሆኗል። ዓለም እስትንፋሷን ውጣ እየተከታተለች ሲሆን ምክንያቱ ቀጣዩ ሚሳኤል የሚያርፈው አረብ ባህረ ሰላጤ ምድር ላይ ብቻ ሳይሆን በዓለም አቀፍ የሰላም ተስፋ ላይ ጭምር በመሆኑ ውድ ተከታታዮቻችን የዛሬው ዝግጅታችን ትኩረት ኢራን በመካከለኛው ምስራቅ እያደረሰች የምትገኘው የድሮንና የሚሳኤል ጥቃት የአረብ ሀገራትን የጠላት ተላላኪ የሚል ስያሜን በመስጠት ወደ እሳቱ የተጋፈጠችው መሆኑን እንመለከታለን። ከሳውዲ እስከ ኤሚሬቶች በካታርና በኩዌት ባህሬን በኢራን በትር ተጎሳቁለዋል። የአየር ክልላቸው በጭስና በሚሳኤል ድምጾች ተወጥሯል። አብራችሁን ስትቆዩ እነዚህንና ሌሎች የጦርነቱን ወቅታዊ ሁኔታዎች ወደ እናንተ እናደርሳለን። መልካም ቆይታም። መካከለኛው ምስራቅ ለዘመናት በስጋት ሲጠባበቀው የነበረው ያ ታላቁ ጦርነት ዛሬ ደጃፉን ሰብሮ ገባም። ቀደም ሲል በዲፕሎማቶች መዝገብ ላይ ውጥረት በሚል ለዘብተኛ ቃል ሲገለጽ የነበረው ሁናቴም ዛሬ ቦታውን ለነጭ እቶንና ለአውዳሚ የባሩድ ጭስ አስረከበም። በሪያድ፣ በኩዌት ሲቲና በአቡዳቢ ሰማያት ላይ የሚታየው ትዕይንት ተራ ወታደራዊ ፍጥጫ ሳይሆን የኢራን አብዮታዊ ዘብ IRGC ኦፕሬሽን ፕሮሚስ IV በሚል የሰየመውና
የቀጠናው የጂኦፖለቲካ የካርታ ኃይል ለመቅደድ የጀመረው ስትራቴጂካዊ ወረራ እንጂ የዚህ ዘመቻ አስፈሪነት ምንጩም ቴህራን ያወጀችው አዲሱና ጨካኙ ወታደራዊ መመሪያ ሲሆን የኢራን ጦር በ33ኛው ማዕበል ጥቃቱ ላይ ከ1 ቶን በላይ የሚመዝኑ ከባድ ባላስቲክ ሚሳኤሎችን ብቻ ለመጠቀም መወሰኑ ዓላማው የተወሰኑ ወታደራዊ ኢላማዎችን መምታት ብቻ ለመሆኑን አብስሯል። ይልቁንም ይህ እርምጃም የጠላቶቿን መሰረተ ልማትና ስነ ልቦናዊ ተቋማት ሙሉ በሙሉ የመጨፍለቅና የማድቀቅ ሲስተማቲክ ፕላቫራይዜሽን ስልት ነው። እነዚህ ግዙፍ የሞት መሳሪያዎች በባህረ ሰላጤው ሀገራት ሰማይ ላይ እንደ ሰደድ እሳት ሲፈነዱ ለዓመታት የተገነባው የደህንነት ግንብም እንደ ካርታ ቤት ሲጋይ ታይቷል። ዓለም እስትንፋሷን ውጣ የምትጠብቀው ይህ የእሳት አውሎ ንፋስም ቀጣዩን ክፍለ ዘመን የሚቀይር አዲስና አስፈሪ እውነታን እየወለደ ነው። ይልቁንም ይህ እርምጃም የጠላቶቿን መሰረተ ልማትና ስነ ልቦናዊ ተቋማት ሙሉ በሙሉም የማውደም ሲስተማቲክ ፕላቫራይዜሽን ስልት መሆኑና እነዚህ ግዙፍ የጦር መሳሪያዎች በባህረ ሰላጤው ሀገራት ሰማይ ላይ ሲወነጨፉ ለዓመታት የተገነባው የደህንነት ግብ እንደ ካርታ ቤት ሲፈርስ ይታያል። እስከ ቅርብ ጊዜ ድረስ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኩዌት ያሉ ሀገራትም በኢራንና በእስራኤል አሜሪካ መካከል ያለውን ፍጥጫ በከፊል ገለልተኝነት ወይም በጥንቃቄ ሲከታተሉ ቢቆዩም ቴህራን አሁን የወሰደችው አቋም ግን ይህንን ዲፕሎማሲያዊ ስፌት ቀዶታል። ለኢራን አብዮታዊ ዘበኛ እነዚህ ሀገራት ከእንግዲህ ጎረቤቶች ሳይሆኑ የጠላት ተላላኪዎች ተብለው ተፈርጀዋል። በኩዌት ብሔራዊ ጥበቃ 6 ሰው አልባ አውሮፕላኖች መጣላቸውና በሳውዲ አረቢያ የሚዘንበው የድሮን ማዕትም አንድን መራራ እውነት ያበስራሉ። የአረብ ባህረ ገብ መሬት የጦር ግንባር ሆኗል። ቴህራን ቀደም ሲል የገባችውን ጎረቤቶችን አልነካም የሚለውን ቃሏን ሽራ የባህረ ሰላጤን ሀገራት ያላቸውን ስልታዊ የኤነርጂ ማዕከላትና ከተሞች የጥቃት ቀዳሚ ሰለባዋ አድርጋቸዋለች። ይህ ቀጥተኛ ግጭት እንጂ በተላላኪዎች ወይም ፕሮክሲስ የሚደረግ የጠላ ጦርነት አይደለም። እያንዳንዱ የሚፈነዳ ሚሳኤል የሉዓላዊ ሀገራትን ክብርና የቀጠናውን ሰላም አብሮ እያጋየው ነው። ዓለም አቀፉ ማህበረሰብ በተለይም ቻይና፣ ፈረንሳይና ሩሲያ የዓለምን ኢኮኖሚ የደም ስር የሆነውን የነዳጅ መስመር ከድንገተኛ ሞት ለመታደግ ከፍተኛ ጥረት ቢያደርጉም በቴህራን በኩል ያለው ምላሽ ቀዝቃዛና አስፈሪ እምቢተኝነት ሆኗል። የኢራን ምክትል የውጭ ጉዳይ ሚኒስትር የሰጡት መግለጫ የዲፕሎማሲው ደጃፍ በሰንሰለት የተቆለፈ ይመስላል። ኢራን የብረት መሰል ዋስትና ካልተሰጣት በስተቀር ወደ ንግግር ጠረጴዛ እንደማትመለስ ማስታወቋም ሀገሪቱ ከዲፕሎማቶች ቀለም ይልቅ በሚሳኤሎች ድምፅ እንደምታምን አረጋግጧል። ይህ አቋምም መካከለኛው ምስራቅን ወደ አዲስ የጨለማ ምዕራፍ እየመራው ነው። የሰላም ጥሪዎች በሚሳኤል ሳይሮኖች ድምፅ ሲቀየሩ ኢራን የምትፈልገው ድርድር ሳይሆን የሷን የበላይነት የታተመበት አዲስ የቀጠናውን ካርታ መመስረት ነው። በዚህ ምክንያትም በዲፕሎማቶች አዳራሽ የሚታየው ባዶ ዲፕሎማሲ ጭፈራ በመሬት ላይ ካለው የሚቃጠል እውነት ጋር ምንም ግንኙነት የለውም። ጦርነቱ አሁን የቃላት ሳይሆን የህልውና ነው። በአሁኑ ሰዓት በተባበሩት አረብ ኤሚሬትስ፣ በሳውዲና በኩዌት የሚኖሩ ዜጎች ህይወታቸው ወደ መጠለያ ካምፕነት ተቀይሯል። የጦር ጀቶች ጩኸትና የሚሳኤል መከላከያ ድምጾችም የዕለት ተዕለት ዜናዎች ሆነዋል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር የሰጠው አስቸኳይ ማስጠንቀቂያም ሁኔታው ምን ያህል አሳሳቢ ደረጃ ላይ እንደደረሰ ማሳያ ነው። ዓለም በአሁኑ ወቅት በትንፋሽ ተውጣም እየተከታተለች ያለችው ይህንን የብረት ጉልላት አይረን ድሮን ዲፕሎማሲ ጨዋታ ነው። በአልካራጅ ወይም በኩዌት ምድር ላይ የሚፈጠር አንዲት የመከላከያ ስተት አለያም ኢላማውን የሳተ ሚሳኤል ሙሉውን ዓለም ወደማይወጣበት የኢኮኖሚ ቀውስና ወደ መጠነ ሰፊ ዓለም አቀፍ ጦርነት ሊከተው ይችላል። መካከለኛው ምስራቅ የቀድሞው ይዘቱ ስታተስኮ አክትሞለታል። 33ኛው የጥቃት ማዕበል የባህረ ሰላጤውን የመከላከያ ግንብ እየናጠው ባለበት በዚህ ወቅትም የኢራን ጠንካራ እርምጃዎች ቀጠናውን ለሚቀጥለው ክፍለ ዘመን የሚቀይር አዲስና አስፈሪ እውነታ እንዲወልድ አድርገውታል። ሰማዩ በጭስ ተጋርዶ ምድሪቱ በሚሳኤል ተናውጣለች። መካከለኛው ምስራቅ አሁን በታሪኳ አይታው ማታውቀው የእሳት አውሎ ንፋስ ውስጥ ነች። የመካከለኛው ምስራቅ ሰማይ አሁን የተራቀቁ የጦር መሳሪያዎች ላቦራቶሪ ሲሆን በአንድ በኩል በሳውዲ አረቢያ የሚገኘው የፓትሪዮት ሚሳኤል መከላከያና የተባበሩት አረብ ኤሚሬትስ የሚጠቀሙባቸው የታድ መከላከያ ስርዓቶች ሌት ተቀን የሚነድ እሳት ሲተፉ ይውላሉ። ሆኖም የኢራን 33ኛው ማዕበል ይዞ የመጣው ወታደራዊ ፈጠራ እነዚህን መከላከያዎች ክፉኛ እየፈተነ ነው። ኢራን የምትጠቀማቸው ከባድ ሚሳኤሎች ዝም ብለው የሚወረወሩ አይደሉም። የመከላከያ ስርዓቶችን ሳቹሬሽን
አታክ የመከላከል አቅምን በሚያጨናንቅ ብዛት በመተኮስ በሚባለው ስልት እየጠበቁ ነው። በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችና ባላስቲክ ሚሳይሎች ወደ አንድ ኢላማ ሲተኮሱ የባህረ ሰላጤው ሀገራት የብረት ክለላ አይረንድሮንና መሰል መከላከያዎች ሁሉንም የመጥለፍ አቅማቸው ተዳክሟል። ይህ ደግሞ በአልኻራጅና በአቡዳቢ ስትራቴጂ ስፍራዎች የሚያደርሰው ውድመት የቴክኖሎጂ የበላይነት የሚባለውን ተስፋ ጥያቄ ውስጥ የከተተ ነው። መካከለኛው ምስራቅ ለዘመናት ሲፈራ የነበረው ታላቁ ጦርነት ደጃፉ ላይ ሲደርስ ቀደም ሲል ውጥረት ተብሎ የሚጠራው ዲፕሎማሲያዊ መጠሪያ አሁን ቦታውን ለነጭ ቶንና ለሚያቃጥል የባሩድ ጭስ ለቋል። በሪያድ በኩዌት ሲቲና በአቡዳቢ ሰማያት ላይ የሚታየውም ትዕይንት ተራ ወታደራዊ ግጭት ሳይሆን የኢራን አብዮታዊ ዘበኛ IRGC ኦፕሬሽን ፕሮሚስ IV በሚል የሰየመውና የቀጠናው የጂኦፖለቲካዊ ካርታም በኃይል የመለወጥ ስትራቴጂ ወረራ ነው። የዚህ ዘመቻ አስፈሪነትም የሚመነጨው ኢራን ካወጀችው አዲስ ወታደራዊ መመሪያ ሲሆን የኢራን ጦር በ33ኛው ማዕበል ጥቃቱ ከ1 ቶን 1000 ኪሎ ግራም በላይ የሚመዝኑ ከባድ ባላስቲክ ሚሳይሎችን ብቻ ለመጠቀም መወሰኑ ዓላማው የተወሰኑ ወታደራዊ ኢላማዎችን መምታት ብቻ ሳይሆን ይልቁንም ይህ እርምጃ የጠላቶችን መሰረተ ልማትና ስነ ልቦናዊ ተቋማት ሙሉ በሙሉ የማውደም ሲስተሚክ ፕላማራይዜሽን ስልት ነው። እነዚህ ግዙፍ የጦር መሳሪያዎችም በባህረ ሰላጤው ሀገራት ሰማይ ላይ ሲወነጨፉ ለዓመታት የተገነባው የደህንነት ግንብ እንደ ካርታ ቤት ሲፈርስ ታይቷል። እስከ ቅርብ ጊዜ ድረስ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኩዌት ያሉ ሀገራትም በኢራንና እስራኤል አሜሪካ መካከል ያለውን ፍጥጫም በከፊል በገለልተኝነት አለያም በጥንቃቄ ሲከታተሉ ቢቆዩም ሆኖም ቴህራን አሁን የወሰደችው አቋሟም ይህንን የዲፕሎማሲ ስፌት ቀዶታል። ለኢራን አብዮታዊ ዘብ እነዚህ ሀገራት ከእንግዲህ ጎረቤት ሳይሆኑ የጠላት ተላላኪ ተብለው ተፈርጀዋል። በኩዌት ብሔራዊ ጥበቃ 6 ሰው አልባ አውሮፕላኖች መጣላቸውና በሳውዲ አረቢያ የሚዘንበው የድሮውን መዓት አንድ መራራ እውነት ያበስራል። የአረብ ባህረ ሰላጤ መሬት የጦር ግንባር ሲሆን ቴህራን ቀደም ሲል የገባችውን ጎረቤቶችን አልነካም የሚል ቃሏን ሽራው የባህረ ሰላጤውን አገራት ያላቸውን ስልታዊ የኢነርጂ ማዕከላትና ከተሞች የጥቃቷ ቀዳሚ ሰለባ አድርጋለችም። ይህ ቀጥተኛ ግጭት እንጂ በተላላኪዎች የሚፈጸም የጥላ ጦርነት አይደለም። እያንዳንዱ የሚፈነዳ ሚሳኤል የሉዓላዊ ሀገርን ክብርና የቀጠናውን ሰላም አብሮ እያነደደው ሲገኝ ዓለም አቀፉ ማህበረሰብ በተለይ ቻይና፣ ፈረንሳይና ሩሲያ የዓለም ኢኮኖሚ የደም ስር የሆነውን የነዳጅ መስመር ከድንገተኛ ሞት ለመታደግ ከፍተኛ ጥረት እያደረጉ ቢሆንም በቴህራን በኩል ያለው ምላሽ ቀዝቃዛና አስፈሪ እምቢተኝነት ነው። የኢራን ምክትል የውጭ ጉዳይ ሚኒስትር የሰጡት መግለጫም የዲፕሎማሲውን ደጃፍ በሰንሰለት የቆለፈው ይመስላል። ኢራን የብረት መሰል ዋስትና ካልተሰጣት በቀር ወደ ንግግር ጠረጴዛ እንደማትመለስ ማስታወቋም ሀገሪቱ ከዲፕሎማቶች ቀለም ይልቅ በሚሳኤሎቿ ድምፅ እንደምታምን አረጋግጧል። ይህ አቋሟም መካከለኛው ምስራቅ ወደ አዲስ የጨለማ ምዕራፍ እየመራው ሲሆን የሰላም ጥሪዎች በሚሳኤል ሳይረኖች ድምፅ ሲዋጡ ኢራን የምትፈልገው ድርድር ሳይሆን የሷ የበላይነት የታተመበት አዲስ የቀጠናውን ካርታ በመሳብ ነው። በዚህ ምክንያት በዲፕሎማቶች አዳራሽ የሚታየው ባዶ የዲፕሎማሲ ጭፈራ በመሬት ላይ ካለው የሚያቃጥል እውነት ጋር ምንም ግንኙነት የለውም። ጦርነቱ አሁን የቃላት ሳይሆን የህልውና ነው። በአሁኑ ሰዓት በተባበሩት አረብ ኤሚሬት፣ በሳውዲና በኩዌት የሚኖሩ ዜጎች ህይወታቸው ወደ መጠለያ ካምፕነት ሲቀየር የጦር ጀቶች ጩኸት፣ የሚሳኤል መከላከያ ድምጾች የዕለት ተዕለት ዜና ሆኗል። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር የሰጠውም አስቸኳይ ማስጠንቀቂያ ሁኔታው ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ነው። ዓለም በአሁኑ ወቅት በትንፋሽ ተውጣም እየተከታተለች ያለችው ይህ የብረት ጉልላት አይረንድሮን ዲፕሎማሲ ጨዋታ ነው። በአልኻራጅና በኩዌት ምድር የሚፈጠር አንዲት የመከላከያ ስህተት ወይም ኢላማውን የሳተ ሚሳኤል መላውን ዓለም ወደማይወጣበት የኢኮኖሚ ቀውስና መጠነ ሰፊ ዓለም አቀፍ ጦርነት ሊከተው ይችላል። መካከለኛው ምስራቅ የቀድሞ ይዘቱ ስታተስኮ አክትሞለታል። 33ኛው የጥቃት ማዕበል የባህረ ሰላጤውን የመከላከያ ግንብ እየናጠ ባለበት በዚህ ወቅትም የኢራን ጠንካራ እርምጃዎች ቀጠናውን ለሚቀጥለው ክፍለ ዘመን የሚቀይር አዲስና አስፈሪ እውነታም እየወለዱ ይገኛሉ። ሰማዩ በጭስ ተጋርዶ ምድሪቱ በሚሳኤል ተናውጣ መካከለኛው ምስራቅ አሁን በታሪኳ አይታ ማታውቀው የእሳት አውሎ ንፋስ ውስጥ እየነፈሰች ትገኛለች። ቸር ያሰማን።